እኔ እናንተ ስራን ያገናኘን ቤስት ፍሬንድ ሆነን ከዛም ሌላ ከሱ ማለፈ ሌላም ነገር አለን እንተሳሰባለን ብላለች አይደል? ኦፍ ኮርስ ሁሉም ነገር የሰው ልጅ በሚገናኝበት አይታወቅም። ማለት ፍቅር ከማጋራ በምን ሰዓት እንደሚይዛችሁ አታውቁትም አይደለ? እና በቤስት ፍሬንድ ከዛ ሪሌሽን ከዛ ባል እያለ ይቀጥላል ማለት ነው። እነሱ ቤተሰብ እስከ ማስተዋወቅ ድረስ ደርሰው ምንም የላቸውም የምትሉ ማለት ነው። ቅመሟ ስራ ላይ ናት። ስራን እየሰራች ያለው በዚህ ሳምንት ውስጥ እኮ 3 ቶፒክ ነው ይዛ መጣችሁ። የተነሳችበት ርዕስ ሌላ፣ የዛሬው ሌላ፣ በጭራሽ የማይገናኝ ማለት ነው። እና የብሩኬ ማሳመን በቃ እንድታሳምነው አልቻለችም። ብሩኬ ማለት የምታወራቸው ነገሮች እሱ ሊያሳምናቸው አልቻለም። ምን ማድረግ አለባት? ቶፒክ መቀየር አለባት። ይህንን ቶፒክ ደግሞ በእናንተ አስተያየት ነው። ካስታወሳችሁ ላይቭ ላይ ከድሮ ፍቅረኛ ጋራና ብላችሁታል አይደል? በአናታችሁ ተተከሉ ብሏቸዋል። እኔና ቅመሜ ለማለያት ነው ወይ ምናምን ብሏቸዋል። እና እናንተም የድሮ መነሻዋ ለምን አነሳችሁ? ዛሬ የተገናኙበት ምናምን ለምን ልታነሳው ቻለች? በቃ ምንም የሚደባበቁ ነገር የለም። ብሩኬ ምንም አይደብቃትም። ምንም እሷም ስለ እሷ ምንም የማያውቀው ነገር የለም። እሷም የማታውቀው ነገር የለም። ምንም ማለት ነው። ማለት እንዴ ምን አሁን እኮ እሱ እኮ አሁን ስትጠይቀው እኮ ስታፋጥጠው ማለት ነው ሌላ ዓለም ውስጥ ነው የገባው። ሌላ ዓለም ውስጥ ማለት ነው። ወደ ልጅነቱ ራሱ አልሄደም ብላችኋል። የእውነት ጭንቅን አለው። እናንተ ምን በሱ ቦታ ብትሆኑ የእውነት በጣም ነበረ የሚጨንቃችሁ ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ወደ ሰኒ ቤተሰቦች፣ እንዴት አደራችሁ? እንደምን አረፈዳችሁ? እግዚአብሔር ይመስገን። ምን የሚባል አባባል አለ መሰላችሁ? ምክርና ሻወር ከራስ ይጀምራል ይባላልና አይሆብሶ ገብቷችኋል፣ ተረድታችሁኛል ብዬ አስባለሁኝ። የትላንትና ቪዲዮ እንዴት አያችሁት? በእውነት እኔ አዝናንተውኛል፣ አስቀውኛል ምናምን ነገር ማለት ነው። እንደዛ በደንብ ሰላም ተባብለው የስራው ባህሪ ነው፣ ምንም ማድረግ አይቻልም። እና ቅመሟ ስራ ላይ ናት የምር ማለት ነው። የምር ሀይሚ እንደዛ የምታደርግ ይመስላችኋል? ብሩኬ እንደዚህ ስታፋጥጠው የምር ይመስላችኋል? ተሸውዳችኋል እኮ እናንተ ራሱ ማለት ነው። 3 ቶፒክ አምጥታ ነው ወሽመጣችን የቆረጠችው እና አልተቻለችም። ምንም ነገር ልታገኝበት አችልም። የሰው ልጅ አውቃለሁ አይባልም፣ ግን ደግሞ እነሱ በምናቃቸው ልክ እናቃቸዋለን አይደል? ምንን እንደማይደባበቁ ሁሌ ትናገራለች እሷ ራሱ ማለት ነው። ምንም ነገር ማድረግ ሲፈልግ እኔ ሲያማክር አድርጎ ያቅም ብላለች፣ የልደቱ ቀን ማለት ነው። እና እርስ በራሳቸው በደንብ ይተዋወቃሉ፣ በደንብ ማለት ነው። አሁን ምንድን ነው የትላንትናው ቶፒክ ርዕስ ሌላ ነው፣ ከትላንትና ርዕስ ሌላ ነው፣ ከዛም የመጀመሪያው ሌላ ነው። ምንትኑ መነሻው ፕራንክ ነበረ። ፕራንኩ አልተሳካላትም። ወደ ሁለተኛ ሌላ ርዕስ ሄደች፣ እሱም አልተሳካም። ከዛ በእናንተ የምትሰጡትን አስተያየት መጣችላችሁ ላሳያችሁ ብላ ማለት ነው። አሳያቻችሁ ማለት ነው። እና እኔ እንደሚመስለኝ ምንም ነገር እንደማይደብቃት ነው። ምንም እሱ ራሱ ኮንቪውስድ ሆነ እኮ በቃ ሌላ ዓለም ውስጥ ነው የገባው። ስትፋጠጡ እናንተ ምን እስኪ በብሩኬ ቦታ ሆናችሁ ማለት ነው። ካሜራ ተደቅነዋል ምናምን። እድል ሰጥቼሃለሁ፣ እድልን ተጠቀምበት፣ እኔም አታጣኝም፣ ስለዚህ ተናገር ብትባሉ ምንድን ነው የምትሉት? ይከብዳል። ከራስ በላይ ልፋት ነበር የትላንትናው ማለት ነው። እኔ በጣም ነበር ያሳቁኝ፣ በእውነት አስቀውኛል፣ አዝናንተውኛል ምናምን ነገር አላደ የልጅነት ያስታውሳቸዋል። እና በቃ እንደ ልጅ ነበር እያደረጋቸው የነበረው ማለት ነው። እንደዛ በስስት አይን አይቷት ሁሉም ነገር እርግፍ አድርጎ ትቶት ነበረ። ካያችሁት በቃ እርሺውን ያላት በቃ ስተሰራሽ ተናድጄብሽ ነው እርሺው ብሎ ነው በቃ አላደለ በቃ በስስት አይን ነበር እያቀፋት የነበረው ማለት ነው። እና ከዛ በኋላ ጦርነት ተጀመረ ማለት ነው።
እንግዲህ የስራው ባህሪ እንዲህ ነው ማለት ነው። እና እንግዲህ በጥፊ ለምን ትመታዋለች? መመታት አልነበረባትም። ሌላው ደግሞ እንኳንም መታችው። ሌላው ደግሞ የመብታት መብቷ ነው በገዛ ራሷ ሚልም አለና እንደዛ የሚሉት ደግሞ ማለት ነው እንዳለ ሴቶች ናቸው። በስማም አሁን ብሩኬና ሀይሚ ተለያይተው ሀይሚ ልታገቧት ነው። እረ እናንተ ተረጋጉ ሴቶች። ሀይሚ 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 እያላችኋት ነው። እና እናንተ ባለፈው አይታችኋል አይደለ? ለምንድን ነው መለያትን የምትደግፉት ብላችኋለች እኮ። በሱ ራሱ አትማሩ። ነገ እኮ በእኔ ህይወት ይመጣል። አሁን እነሱ እያሳዩት ያሉት እኮ እንትነዋ ድራማ ነው እየሰሩት ያሉት። ግን እናንተ ይሄንን ነገር መለያየቱን ፑሽ እያደረጋችሁ ነው። ነገ ደግሞ በራሴ በህይወቴ በልጆቼ በእህቴ በጎረቤቴ ይመጣል። አርቆ ማሰብ አለባችሁ እኮ። ለዛ ነው ምክርና ሻወር ከራስ ይጀምራል ያልኳችሁ ማለት ነው። መጀመሪያ ራሳችሁን ተመከሩ፣ ሌላውን ከመምከር ማለት ነው። ሲጀመር ስትመታው ያው ነካን አደረገችው የራሷ ሰው ስለሆነ ማለት ነው። እንደዛ ስትለው ከልቧም አይደለም። ዛሬ ደግሞ በሌላ ነገር እንደሚመጡ አይታወቅም። አሁን የትላንትናው በዚህ ይመጣሉ ብለን አንጠበቅንም አልነበር? ጠብቀን ነበረ? አልጠበቅንም ነበረ። እሱ የለቀቀው ቪዲዮ ሌላ፣ እሱ ያለቀቀችው ቪዲዮ ሌላ። ኦልሬዲ ታርቀው ያው አልተጣሉም አይደለም? ያለ መግባባት ነው። መነሻውን ሌላ ወደ ሌላ ሲሄድባት ይህንን መንገድ መረጠች ማለት ነው። ሶ በተዘዋዋሪ ስራ እየሰራች ነው ማለት ነው። እና ዛሬ ደግሞ አይታወቅም፣ ሊመጡም ላይመጡም ይችላሉ፣ አይታወቅም። ስለዚህ